ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሰኞ አመሻሽ መረጃዎችም እናልፋለን። በመጀመሪያም አጫጭሮቹን የኤርትራ መንግስት 78 ታጋቾችን መልቀቁንም የማዕከላዊ ትግራይ ዞን ፖሊስም አረጋገጠ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። የጊዜው አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያም አቅርበውታል አሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት። አቶ ጌታቸው ረዳ ላይ መግለጫ አውጥቷል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። የጤና ባለሙያዎቹ ጉዳይ አሳሳቢ ደረጃ ላይ ደርሷልም አለ ማህበሩ ያቀረበውን መግለጫም ወደ እናንተ እናደርሳለን። እየጠብቁን። በዝርዝር ወደምናገኛቸው መረጃዎች ስናልፍም የኤርትራ መንግስት 78 ታጋቾች መልቀቁንም የማዕከላዊ ትግራይ ዞን ፖሊስም አረጋገጠ። ይህንን ጉዳይ በተመለከተ ትላንት ዘሀበሻ ዘገባ ማቅረቡም ይታወሳል። የማዕከላዊ ትግራይ ዞን ፖሊስ ዛሬም እንደገለጸው የተለቀቁትም በአዲቅላ ራማ በኩል ነው ብለዋል። የፖሊስ ኮሚሽነሩ ኮማንደር ጸጋይ አስፋ በሰጡት መግለጫም ከተለቀቁት ውስጥም አብዛኛው ተወልደው ያደጉት በኤርትራ መሆኑንም ገልጸው እድሜያቸው ከ45 ዓመት በታች መሆኑንም አስረድተዋል። የተወሰኑት ከኤርትራውያን ጋር ተጋብተው ሀብትና ንብረትም ያፈሩ መሆናቸውንም ገልጸዋል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱን በስፋት ሲገለጽ የቆየ ሲሆንም ኮማንደር ጸጋይ እንዳሉትም በአሁኑ ወቅትም 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁ ሰዎችም ሰምተዋል። የተለቀቁት በአሁኑ ወቅትም በራማ እንደሚገኙና በቅርብ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደሩ ጨምሮም የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናት ሳይማከሩ በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተም እስካሁን የኤርትራ መንግስት ያለው ነገርም የለም። በሌላ መረጃ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በካንሰር ህመም መጠቃታቸውን ጽህፈት ቤታቸው አስታውቋል። የ82 ዓመቱ ጆ ባይደን በከባድ የፕሮስቴት ካንሰር መጠቃታቸውን በካንሰር የታጠቁ ህዋሳዎችን ወደ አጥንታቸው መዝመቱንም ተናግረዋል። የፕሬዝዳንቱ የካንሰር ደረጃ ከፍ ያለ መሆኑን የተገለጸ ሲሆን የሚደረግላቸው የህክምና አማራጮቹ ዙሪያም ከቤተሰቦቻቸው ጋር እየመከሩ ነው ሲልም አሶሺየትድ ፕሬስ ዘግቧል። ወደ ቀጣይ መረጃ ስናልፍ የድሮን ትርኢት ካቀረበው ድርጅት ጋርም የነበረኝ ንግግር እንዲህ ነው ሲልም ይናገራል ኤልያስ መሰረት። የዛሬ ዓመት ገደማ በአድዋ ሙዚየም ምርቃት ወቅት የአጼ ምኒልክ ንግግር በሆሎግራም ቴክኖሎጂ በሀገር ውስጥ ባለሙያ ተሰራ ተብሎም ስናጣራ ንግግሩ ያደረገውም አርቲስት ተስፋዬ ገብረሃና መድረክ ላይ ቀልጠፍ ብሎ ቆሞ መሆኑንም ደረስንበት። በወቅቱ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ እጅግ ጥቂት ሀገራት ሊያሳኩ ይችሉታል የሆሎግራም ቴክኖሎጂ ጠቅሞ የአጼ ምኒልክ ንግግርንም አቀረበ ተብሎም ተነግሮ ነበረ። ትናንት የታየው የድሮን ትርኢት ደግሞ የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያዘጋጁትና ያቀረቡት መሆኑንም ነገሩን። ዜናውን እንደሰማው ድርጅት ማነጋገርም ጀመረው። ሲንጋፖር የሚገኘው ኤምአይኤራስ ኢኖቬት የተባለ ተቋም ትርኢቱንም ኮንትራት ወስዶ እንደሰራው በግልጽም ነገሩኝ። መጀመሪያ ለመናገር ባይፈልጉም አንዱን የድርጅት ኃላፊ ገፋ አድርጌ ስጠይቀው ለስራው $200,000 ወይም 26.8 ሚሊዮን ብር ገደማ እንደተከፈላቸውም ነገሩኝ ይላል ኤልያስ መሰረት። እሺ ስራው ይሰራ፣ ግን ውሸቱ ለምን አስፈለገ? የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር ሰሩት ብሎ ከመዋሸት ስፖንሰር ያደረጉት ቢባል ምን ሀፍረት አለው? የመንግስት ተቋማት በዚህ ደረጃ ተአማኒነታቸው እንዲያጡም እየተደረገበት ያለው አካሄድ በእጅጉ ያስገርማልም ይላል ኤልያስ መሰረት በዘገባው ላይ። ወደ ቀጣይ መረጃ ስናልፍ የጊዜው አስተዳደር ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያም አቅርበውታል አለ የትግራይ ጊዜው አስተዳደር ፕሬዝዳንት ጽህፈት ቤት። ጥቂት ወንጀሎችን ለማዳን ሲባል በህዝብ ስም መነገድ ይቆም ሲሉም አቶ ጌታቸው ረዳ ተናግረው ነበር።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትም የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርብ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶም የተቃውሞ መግለጫም አውጥተዋል። በመግለጫቸው አቶ ጌታቸው ለፋና ቴሌቪዥን የሰጡት ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆንም የህዝብን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲሉም ገልጾታል። በስልጣን ቆይታቸው የታዩ ውድቀቶችን ሙሉ በሙሉ ወደ ሌላ አካል ሲያላኩኩና ከሳሽ ሲሆኑም ሰንብተዋል ያለው ጽህፈት ቤቱ ይህ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለውም ተግባር ነውም ብለዋል። ጽህፈት ቤቱ መግለጫውም አቶ ጌታቸው ህገወጥ የሰዎች ዝውውርም አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባው ኮፒም ያልተደረገ ሰነድ በወቅቱ ተጠያቂነት ሳይረጋገጥ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭም አድርገዋል ሲሉም ይከሳል። ይህ ኃላፊነት የጎደለው ተግባርም ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚያደርጉ እንቅስቃሴም የሚጎዳ በጥናቱም ተሳትፎ የነበራቸውና አካላትና ቤተሰቦቻቸውን ጨምሮ ለአደጋ የሚያጋልጥ የነውር ነው ሲሉም በምሬት ወቅሰዋል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ ህዝብ ብሔራዊ ጉዳይ እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸው ያሳየ ተግባር ነው ሲሉም አቶ ጌታቸው ረዳን ወርፈዋቸዋል። የፕሬዝዳንት ጽህፈት ቤቱ መግለጫ ተከትሎም ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናትም ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውንም ልኬዋለሁም ብለዋል። ሚኒስትሩ በጥናት ሰነድ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገቡ ተጠያቂዎች አንዶቹ ከሀገር ወጥተዋልም ሲሉም ገልጸዋል። ሰው መሸጥ ስሌቭ ትሬዲንግ ኢን ሞደርን ፓርላንስ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ ህግ ልዕልና እንዲረጋገጥ ያለመ ነው ሲሉም አብራርተዋል። ሚኒስትሩ አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅም ነው፣ ጥቂት ወንጀሎች ለማዳን ሲባል በህዝብ ስም መነገድ ይቁምም ብለዋል። ከሰሞኑን አንድ ሚስጥራዊ ሰነድ ሾልቆ ወጥቶ ከፍተኛ መነጋገሪያም ሆኗል። በማህበራዊ ሚዲያዎች በርካቶችም እየተቀባበሉት ይገኛሉ። ሚስጥራዊ ሰነድ የህገወጥ ሰዎች ዝውውር ብዛት ኤርትራውያን በህገወጥ መንገድም ማዘዋወርም የሚመለከትና ሌሎች ጉዳዮች ላይም የተጠና ሰነድ ሲሆንም በአራት ክፍሎችም የተከፈሉ 69 ገጾች አሉት። በሰነዱ በጥናቱ የተለያዩ ወንጀሎች ተግባራት፣ ስልጣን ያላግባብ መጠቀም፣ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር፣ መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችንም ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድም መምራት፣ ኃላፊነት ባልተገባ መንገድ በመጠቀም መሆኑን እና ሙስናም ይጠቀስባቸዋል፣ መፈጸማቸውም ይረጋገጣል። በሰነዱ በተጠቀሰው የወንጀል ተግባራት በሰራዊት አመራር ያሉ የነበሩ ጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸውም ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውር ገንዘብ ገቢ ያደረጉባቸው ባንክ የሂሳብ ቁጥሮችም ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስልም ያካተተ እንደሆነም ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑትን ተወልደ ገብረ ትንሳኤ በቅርብ ከሀገር መውጣታቸውን ሚኒስትሩ አቶ ጌታቸው ረዳ በቅርብ ከፋና ቴሌቪዥን በነበራቸው ቆይታም ጠቅሰዋል። ወደ ቀጣይ መረጃ ስናልፍም የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ ደርሷል አለ ማህበሩ። የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ መድረሱንም ገለጸ። ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱም እንዲሁም ዛቻና ማስፈራሪያዎች እንዲቆሙ ጠይቋል።
ማህበሩ ይህንን ያለውን በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያም በላከው መግለጫ ነው። ማህበሩ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይም መንግስት ትኩረት እንዲሰጥም ጠይቋል። ማህበሩም እንዲህ ሲል ይናገራል። በአሁኑ ሰዓት እየተነሳ ያሉት የባለሙያዎቹና የማህበሩ አባላት ጥያቄዎችም ማለትም አንደኛ የተቋማት ግብዓት እጥረት መኖሩን፣ ሁለተኛ የደሞዝ ማነስ፣ ሶስተኛ የጥቅም አለመኖር፣ አራተኛ የትምህርት ዕድል እና የደረጃ እድገት አለመገኘት፣ አምስተኛ የሥራ ቦታ ደህንነት አለማግኘት ለረጅም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆኖ የቆዩ መሆናቸውንም ገልጿል። ጉዳዩ አሳሳቢ ደረጃ ላይ የደረሰ በመሆኑ ሁኔታው የመንግስት ትኩረት እንዲያገኝም ጠይቋል። የሕክምና አገልግሎት ተቋርጦ ወይንም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማትን ሆነ የጤና ሙያተኛ ማዕከል የሆኑትን ታካሚዎች ለሞትም ለእንግልት የሚያደርግ በመሆኑ የምንቀበለው አይደለም የሚለው ማህበሩ ስራዎቹን በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞች፣ የተቋማት ኃላፊዎች ሆነ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑም ሲል ጠይቋል። ማህበሩ ጥያቄ ጠይቋቸዋል ወይም አስተባብራቸዋል በሚል ምክንያት በእስር ላይ የሚገኙ የጤና ባለሙያዎች እንዲፈቱ በተቋማትም ሆነ በሌሎች አካላት የሚደረጉ ዘመቻና ማስፈራሪያዎችም እንዲቆሙ ጠይቋል። ማህበሩ ጥያቄ ያላቸውን ነርሶች ሆነ ሌሎችም ሙያተኞችም ለውይይት የሚያዘጋጁ መድረኮች በመገኘት ጥያቄያቸውን እንዲያቀርቡና ለመፍትሄ ተባባሪ እንዲሆኑም ጠይቋል። ማህበሩ በመግለጫው ወደ ቀጣይ መረጃ ስናልፍም አባረፍርፍ ፋኖ ኢንስትራክተር አንዱዓለም ብርሃን ስለዚህም የምንላችሁ ነገር አለ። ገና በወጣትነት የአማራ ሕዝብ ግፍና በደል ያሳሰበው ዛሬም በማሰብ ብዙ ወጣቶችን ለዛሬ ትግል በስፖርት አንጾ ያበረከተ ሙሉ ጊዜውን ለአማራ ትግል የሰጠ ጀግና ፋኖ ኢንስትራክተር አንዱዓለም አጠቃላይ በውሹ ማርሻል አርትም ዞኑን በመወከል የቦክስ ሻምፒዮን በመሆን የወርቅ ሜዳሊያ ተሸላሚ፣ ክልሉንም በመወከል በጎንደር 2013 ጎንደር ላይ የወርቅ ሜዳሊያ ተሸላሚ እንቆቆ አንዱዓለም በቲሊ ከተማ የስፖርት ቤትን በመክፈት ብዙ አንዱዓለሞችን ያፈራ ጀግና ነው። ፋኖ ኢንስትራክተር አንዱዓለም የአማራ ፋኖ በጎጃም ሐምሌ 27 2015 ቲሊሊ ከተማን ሲቆጣጠር ከወንድሞቹ ጋር በመሆን ስርዓቱ ሌሎቹን እስከ ወዲያኛው መሸኘት ቲሊሊ ከተማን ከወንድሞቹ ጋር በመቆጣጠር ዘንገና ብርጌድንም በመመሰረት ብርጌዱን በተለያዩ ኃላፊነቶችንም የሰራ ጀግና ነው። የፋኖ ኢንስትራክተር አንዱዓለም ስም ሲነሳ የጠላት መንደርም ይሸበራል፣ ይራዳል፣ ጠላት መውጫ መግቢያም ያጣል። የጎጃም አገው ምድር ባደረጋቸው ውጊያዎች ሁሉ በግንባር ቀደምትነትም ከጓዶቹ ጋርም የሚሳተፈው ጀግናው አንዱዓለም ክፍለ ጦሩ በተለያዩ አውደ ውጊያዎች ዲሽቃ፣ ብሬን፣ ስናይፐር ሲማርክ በፊት አውራሪነትም የተሳተፈ የስርዓቱንም የጦር መኮንኖችም ከጓዶቹ ጋር በመሆን ወደ ላይኛው የሸኘ ለአብነት ያህል ኮሎኔል አባተን እና መሰል ስርዓቱን ገረዶችን በጀግንነት ከጓዶቹ ጋር የደመሰሰ እንቁ ታጋይ ፋኖ ኢንስትራክተር አንዱዓለም። ፋኖ አንዱዓለም የጎጃም አገው ምድር እንደ አዲስ ሪፎርም ሰጥቶ እንደ ንስር ከፍ ብሎ በእንቁ ልጆቹ ሲምዘገዘግ በሪፎርም ወደፊትም ከመጡ አንዱ ንስር አንዱዓለም ነው። ፋኖ አንዱዓለም የክፍለ ጦሩ ወታደራዊ አስተዳደር ኃላፊ በመሆን ከጓዶቹ ጋር ክፍለ ጦሩን ከፍ ያደረገ ጀግና ነው። ፋኖ ኢንስትራክተር አንዱዓለም ሚያዝያ 4 2017 አሽፋ ላይም የተቀመጠውን ገዳይ ስርዓትም ከከፋፈለ ጦሩ ስምሪት የወሰደ ብርጌዶችንም ከወታደራዊ አዛዦች ጋር በመሆን መርቶ በመግባት ጠላትን ቀለበት ውስጥ በማስገባት መውጫ መግቢያ በማሳጣት በቁም የተሰራ የጠላትን ሁለት ምሽጎችን ከጓዶቹ ጋር በመደረማመስ ጠላት ላይ ከፍተኛ ኪሳራ በማድረስ የጠላትን ድባቅ በመምታት ሚያዝያ 4 2017 ዓ.ም አሽፋ ላይም በጀግንነት ተሰውቷል። ፋኖ ኢንስትራክተር አንዱዓለም የትግል አጋሮችና ማህበረሰቡ በተገኘበት መታሰቢያ ስነ ስርዓትም በዛሬው ቀን በትውልድ ሀገሩን በደማቅ ሁኔታም ተከናውኗል ሲሉም ይገልጻሉ። ፋኖ ይበልጣል የእውነቱ እሳቱ የክፍለ ጦር የህዝብ ግንኙነት ኃላፊ። ወደ ቀጣይ መረጃ ስናልፍም
በድጋሚ የቀረበ ወታደራዊ ትብብር ለምዕራብ ወሎ መሃል ሳይንት አትሮኖስ ብርጌድ። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮኖስ ብርጌድ በተከታታይ ለአንድ ወር ያህል ያለምንም እረፍት ከ3 ክፍለ ጦር የተወጣጡ የመከላከያ ኃይል 45ኛ፣ 46ኛ፣ 47ኛ አድማ ብተናና ሚኒሻ ጥምር ጦር ጋርም አውደ ውጊያም እያደረገ ይገኛል። ከኮሩም ሆነ ከክፍለ ጦሩ ምንም አይነት ወታደራዊ ድጋፍ እየተደረገልን ስላልሆነ የጠላትን ከፍተኛ ጫና ታሳቢ በማድረግ በቸልተኝነት ታይቶ መታለፍ የሌለበት ነው። እናም እኛ ያለ እረፍት ሌት ከቀን ደከምነ ሰለቸን ሳንል ያለ ምንም ወታደራዊ ድጋፍም ከጠላት ጋርም እየተናነቅን እንገኛለን። እንደሚታወቀው ይህ ቀጠና ማለትም የምዕራብ ወሎ ቀጠና ከፍተኛ አመራሮች ጨምሮ ብዙ ፋኖ አባላት የተሰዉበት ቀጠና ነው። በቅርብ የተሰዉትን እንኳን ብናነሳ ቀኛዝማች ይታገሱ አራጋው አማራ ሳይንት መቅደላ ክፍለ ጦርና አትሮኖስ ብርጌድ ዋና አዛዥ፣ ፊታውራሪ ደሳለው ስጦታው የታቦር ተራራ ብርጌድ አዛዥ፣ ግራዝማች አርብ ታደሰ የክፍለ ጦሩ የሰው ኃይል ኃላፊ እንዲሁም በቅርብ ስያሜውን የቀየረው የቴዎድሮስ ብርጌድ ዋና አዛዥ ሰይድ አለምዬ ማንሳትም በቂ ነው። ይህ የሆነበት ዋናው ምክንያትም ቀጠናዊ ትስስር እጅግ ደካማ ስለሆነ ነው። ስለሆነም የንጉስ ሚካኤል ኮር ዋና አዛዥ አርበኛ አብነው ታደሰ እንዲሁም የአማራ ሳይንት መቅደላ ክፍለ ጦር ዋና አዛዥ ፋኖ መሐመድ አሊ ጭንቅ የለሹ ጉዳዩ በአጽንኦትም ተመልክታችሁ በአስቸኳይ ወታደራዊ እገዛ ወይም ቀጠናዊ ትብብር ታረጉልን ዘንድም በአክብሮት እንጠይቃለን ይላል። በሻለቃ ሰንደቁ የሚመራው ደንሳ ከተማ የሰፈረው የጠላት አስቸኳይ ኃይልም ጭማሪ ጠይቆ ሌላ ተጨማሪ ሰው ኃይል በሻለቃ ጎሹ በሚባል የአብይ አህመድ ዙፋን አስጠባቂ ገረድ እየተመራ ዙ23 ቢኤም እና ዲሽቃ እስከ አፍንጫው የታጠቀ ኃይል ጋር መሃል ሳይንት ዴንሳ ወረዳል ገብቶ አትሮኖስ ብርጌድ በከፍተኛ ብቃት ለአንድ ወር ሲመክተው ቆይቷለች። በዚህም የተበሳጨው ሻለቃ ጎሹ እስከ ከፍተኛ አመራሮች ብርጋዴር ጀነራል ዘውዱ ሰጣርጌ ድረስን በመሄድ እና ልናጠቃቸው አንችልም፣ ለማጥቃት ግዳጅ ስንወጣም በመካነ ሰላም ወረዳ የሚንቀሳቀሰው በኮሎኔል ዮሐንስ የሚመራው የኃይል እየገዛን አይደለም በማለትም ክስ ማቅረቡም ይታወቃል። በዚህም መሰረት ከመካነ ሰላም ወረዳ በመነሳት በኮሎኔል ዮሐንስ የሚመራው ጥምር ጦር በሻለቃ አብነው ታደሰ በሚመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር በመንቀሳቀስ ቢሊ የምትባል ቀጠና አስለቅቆ ካምፑ አርጎ ከተቀመጠም ወራትንም አስቆጥሯል። በዚህ ከፍተኛ ጫና ለማድረግ ቢሞክርም ያልተሳካለት አገዛዙ በቀጠናችን በተደጋጋሚ የድሮና አሰሳም እያደረገ ይገኛል። ስለሆነም የአማራ ፋኖ ወሎ ቤተ አማራ በተከታታይ ለአንድ ወር እያደረገ ያለውን ተጋድሎ እና የጠላትንም ከፍተኛ ጫና በማገናዘብ አስቸኳይ ወታደራዊ እገዛ ለአትሮኖስ ብርጌድ እንዲደረግም በድጋሚ በአክብሮት እንጠይቃለን ይላል አርበኛ ኃይለ ማርያም መልአክ የአትሮኖስ ብርጌድ ቃል አቀባይ። ስላዳመጣችሁ እናመሰግናለን። ቸር ደሩልን።